ዘመቻ አርበኛ ደማሊ በድል መቋጨቱ ተነግሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከመስከረም 14 2018 ዓ.ም ከጧቱ 12 ሰዓት ጀምሮ በእዙ ስር ከሚገኙ በሁሉም ኮሮች በተመሳሳይ ሰዓት በከፈተ ውጊያ ላለፉት 18 ቀናት ከባድ ተጋድሎ በማድረግ ድል ሲቀዳጅ ቆይቷል። በዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪዎች በመርኮ የተገኙበት ሲሆን የጥላት ብልጽግና ቡድን 5 ክፍለ ጦሮች የተበተኑበት ውጊያውን አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የሚቆጠሩ ወታደሮች የተማረኩበትና በሺዎች የሚሆኑት ደግሞ ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር ባደረግነው ግምገማ አረጋግጠናል ብሏል። እዙ በሰጠው መግለጫ በዘመቻው የአገዛዙ ኃይል በምን ያህል ፍጥነትና ሁኔታ እንደተንኮታኮተ ታይቶበታል የተባለ ሲሆን በአንጻሩ ደግሞ የፋኖ ጥንካሬና አይበገሬነት እንዲሁም ለምስራቅ አፍሪካ ቀጠና ጭምር ተስፋ ሰጭነቱ በጋድ ፍንትው ብሎ ታይቶበታል ነው የተባለው። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን ዛሬ አጥቢያ ሌሊቱን በደብረ ብርሃን ከተማ በተደረገ ውጊያም በርካታ የአገዛዝ ወታደሮች ሲገደሉ በርካቶች መቁሰላቸው ታውቋል። ውጊያው ከእኩለ ሌሊት ጀምሮ እስከ ንጋት ድረስ ነው የተካሄደው የተባለ ሲሆን በከተማዋ አጼ ዘርዓ ያዕቆብ ክፍለ ከተማ የነበረው የጸረ አማራው አገዛዝ ተላላኪ ኃይል እንዳይተርፍና እንዳይሸሽ ተደርጎ ድባቅ መመታቱ ታውቋል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን ህወሓቶች ተከሰው ወደ ወይን ቤት እንደገቡት ሁሉ እኛም ተከሰን ወደ ወይን ቤት ልንደርስ እንችላለን ሲል የአብይ አህመድ ተጋላቢ የሆነው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ተናገረም። አስደንጋጩ የፋኖ ግስጋሴ ለባንዳና ለካዲዎች እጅግ ከፍተኛ ድንጋጤና ፍርሃትን ፈጥሯል። ይህም የክልሉ ርዕሰ መስተዳድር አቶ አረጋ ከበደም ህወሓቶች ተከሰው ወደ ወይን ቤት እንደገቡት ሁሉ እኛም ልንገባ እንችላለን ሲሉ በአደባባይ መናገራቸው ተሰምቷል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ከጣቢያችን የዛሬ ጥቅምት 1 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። በቅድሚያም ዘመቻ አባናደው በድል መቋጨቱን የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አስታወቀም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከመስከረም 14 2018 ዓ.ም ከጧቱ 12 ሰዓት ጀምሮ በእዙ ስር በሚገኙ በሁሉም ኮሮች በተመሳሳይ ሰዓት በከፈተ ውጊያ ላለፉት 18 ቀናት ከባድ ተጋድሎ ሲያደርግ ቆይቷል። ዘመቻው ከመስከረም 14 2018 ዓ.ም ከጧት 12 ሰዓት ጀምሮ በአምስቱም ኮሮች በተመሳሳይ ሰዓት ውጊያ የከፈተው እዙ በዚህም ስኬታማ ድሎችን አስመዝግቧል። በእዙ ስር ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ ሳምነው ኮር፣ ልጅ ኢያሱ ኮርና ንጉስ ሚካኤል አሊ ኮር እንዲሁም የእዙ ልዩ ዘመቻና በአንዳንድ ቀጠናዎች በቅንጅት የድርጅቱ አካል የሆኑ የቴዎድሮስ ዕዝ፣ አሳምነው ዕዝ፣ በላይ ዘለቀ ዕዝና መላው የሰራዊቱ አባል የሆኑ በየደረጃው የሚገኙ የኃይል አመራሮችና የእዙ ስራ አስፈጻሚ አመራሮች 24 ሰዓት ያለ ረፍት 40 የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ችለናል ብሏል። እዙ በህዝብ ግንኙነት መምሪያው በኩል በሰጠው መግለጫ ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ ድርጅቱ የአማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጥላትን እንቅስቃሴ በመገደብ አልፈውም ባደረግናቸው የጋራ ውጊያዎች የአማራ ህዝብ ህልውና ትግል መሪ ድርጅት እንደተፈጠረም በተግባር አሳይተንበታል ብሏል። ለ18 ቀናት ያለ ረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ የጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪዎችን በምርኮ የተገኘበት ሲሆን ጥላት 5 ክፍለ ጦሮቹ የተበተኑበት ውጊያን አቅደው የሚመሩ የውጊያ መሐንዲሶቹን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የሚቆጠሩ የተማረኩበትና በሺዎች የሚቆጠሩት ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበረም በግምገማችን አረጋግጠናል ነው ያለው ምኒልክ ዕዝ።
የአማራ ህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ ጥላት ካስተናገዳቸው ኪሳራዎቹ እጅግ የከበደውን ኪሳራ በዘመቻ አርበኛ ደማሊ አደርሰናል ብሏል። ፋኖ በርካታ ወረዳዎችን፣ ከተማ አስተዳደሮችንና ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዘውን በቀጣይ እንዳመራም የአማራ ፋኖ ብሔራዊ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበትን አቅማችንን ለወዳጅ ጥላት ያሳየንበት ልዩ ዘመቻ ነበር ብለዋል። በጥቅል ግምገማችን በዘመቻው የፋኖ ህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታችን ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን እንኳን ደስ አላችሁ ብሏል። እዙ በህዝብ ግንኙነት መምሪያው በኩል ባወጣው መግለጫ ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር የምርኮኛ አያያዙን ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበት ህዝብን ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ችለናል ብሏል። ነጻ በወጡ ከተማዎችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤትነቱን ዳግም አስመስክሯል ሲል ነው እዙ ያስታወቀው። የዓለም አቀፍ የሰብአዊነት ህግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህንን ምስክራቸውን በዓለም አቀፉ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ነው ብሏል። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፉ የሰብአዊነት ህግ ተገዥ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን ብሏል። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራቸውንና ሌሎች መረጃዎችን በማጠቃለያ ሪፖርት ይዘን የምንመለስ ይሆናል ነው ያለው እዙ በህዝብ ግንኙነት መምሪያው በኩል በሰጠው መግለጫ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ዛሬ አጥቢያ ሌሊቱን በደብረ ብርሃን ከተማ በተደረገው ውጊያ በርካታ ያገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ታውቋል። ውጊያው ከእኩለ ሌሊት ጀምሮ እስከ ንጋት ድረስ ነው የተካሄደው የተባለ ሲሆን በከተማዋ አጼ ዘርዓ ያዕቆብ ክፍለ ከተማ ሰፍሮ የነበረው የጸረ አማራው አገዛዝ ተላላኪ ኃይል እንዳይተርፍና እንዳይሸሽ ተደርጎ ድባቅ ተመቷል ተብሏል። ዛሬ ጥቅምት 1 2018 ዓ.ም በደብረ ብርሃን ከተማ 06 ቀበሌ አጼ ዘርዓ ያዕቆብ ክፍለ ከተማ ጀግናው ደጃዝማች ተሰማ እርገጤ ክፍለ ጦር ውስን ኃይል ተጠቅሞ ለአብይ አህመድ ተላላኪ በሆነው ወታደራዊ ኃይል ላይ ከባድ ጥቃት ሰንዝሯል። የፋኖ አባላቱ ጸረ አማራው ኃይል መሽጎበት በሚገኘው ካምፕ ውስጥ ሰርገው በመግባት ነው ጥቃቱን የፈጸሙት የተባለ ሲሆን ውጊያው ከአጥቢያ ሌሊት ጀምሮ እስከ ንጋት ድረስ መዝለቁ ተነግሯል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነኝ ኮር ስር የሚገኘው የደጃዝማች ተሰማ እርገጤ ክፍለ ጦር አባላት ናቸው ኦፕሬሽኑን ያካሄዱት። በዚህም በክፍለ ከተማ ውስጥ በነበረ ወታደራዊ ምሽግ ውስጥ ሰርገው በመግባት በርካታ የአገዛዝ ወታደሮችን ገድለዋል። ከተገደሉት የአገዛዝ ወታደሮች መካከል የአየር ወለድ ኮማንዶ አባላት፣ የአድማ ብተናና እንዲሁም የሚሊሻ አባላትና የመደበኛ መከላከያ ሰራዊት አባላት እንደሚገኙበት ታውቋል። ከተገደሉት በተጨማሪ በርካቶች ቁስለኛ ሆነው ወደ ደብረ ብርሃን ሪፈራል ሆስፒታል መወሰዳቸውን የተነገረው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በሰሜን ወሎ ተካሂዶ በነበረ ውጊያ በፋኖ ኃይሎች ተይዘው የነበሩትን የመንግስት ጸጥታ አባላትን መረከቡን ዓለም አቀፍ ቀይ መስቀል ኮሚቴ አስታወቀ። በሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ ተካሂዶ በነበረ ውጊያ በፋኖ ኃይሎች ተይዘው የነበሩትን የመንግስት ጸጥታ አባላትን መረከቡን ዓለም አቀፉ ቀይ መስቀል ኮሚቴ ትላንት መስከረም 30 2018 ዓ.ም ባወጣው መግለጫ አስታውቋል። በመስከረም ወር አጋማሽ በዞኑ በተካሄደው ድንገተኛ ውጊያ ከፍተኛ ጉዳትን ያስከተለ እንደነበር ዓለም አቀፉ የቀይ መስቀል ድጋፍ ሰጪ ተቋም ገልጿል። ያለፉት 6 ቀናት 2 ቡድኖችን በወልዲያና በላሊበላ ከተማዎች በማስፈር የሰብአዊ ድጋፍ ሲያደርግ መቆየቱን ጉዳዩን አስመልክቶ ባወጣው መግለጫ ላይ አስፍሯል። በአንድ ሳምንት ውስጥ ለወልዲያ ሆስፒታል እንዲሁም በሙጃና ኩል መስክ አካባቢ ለሚገኙ የጤና ተቋማት የሕክምና መሳሪያዎችን ማበርከቱን አስታውቋል። ከመሳሪያዎቹ ውስጥ የቀዶ ጥገና ሕክምና ለመስጠት የሚያገለግሉ እንደሚገኙበትም ተመላክቷል። በዚህም በውጊያው ከፍተኛ ጉዳት ከደረሰባቸው ውስጥ 250 ለሚሆኑ ወታደሮች የቀዶ ጥገና ሕክምና መስጠት እንደቻለም ገልጿል። ዓለም አቀፉ የቀይ መስቀል ኮሚቴ ካደረገው የሕክምና ድጋፍ በተጨማሪ በፋኖ ኃይሎች ተይዘው የሚገኙ የመንግስት ጸጥታ ኃይሎችን መጎብኘቱን ትላንት ባወጣው መግለጫ አመላክቷል። በላሊበላ ከተማ የሚገኘውን የድጋፍ ሰጪ ቡድን የሚመሩት ማርቲን ታልማን በቅርብ ቀናት ውስጥ በሰሜን ወሎ በርካታ ወታደሮች ተገድለዋል፣ በርካቶችም ቆስለዋል ሲሉ ተናግረዋል። ሆኖም የጤና ተቋማት በተገደበ አቅም የቆሰሉ ወታደሮችንና ሲቪሎችን እያከሙ መሆናቸውን የቡድኑ መሪ ባወጡት መግለጫ አያይዘው ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን።
ህወሓቶች ተከሰው ወይን ቤት እንደገቡት እኛም እንገባለን፣ ሁኔታው አስደንጋጭ ነው ሲሉ አቶ አረጋ ከበደ ተናገሩ። የብልጽግና መንግስት የክልሉ ሁሉም ዳኛና የጉባኤ ተሾሚዎችን ከወረዳ ጀምሮ እስከ ጠቅላይ ፍርድ ቤት ያሉትን የባህር ዳር ምክር ቤት አዳራሽ ውስጥ ሰብስቧቸው ሰንብቷል። በዚህ ስብሰባ ፋንቱ ተስፋዬ አለምላን ታግደው በመግቢያ ንግግር ተገኝተው የነበረ ቢሆንም ዳኞችን ሲሰድቡና ሲፈርጁ ተሰምተዋል። በዋናነትም ዳኞች ህዝቡ በመንግስት ላይ አመኔታ እንዳይኖረው ሆን ብላችሁ ሰርታችኋል፣ ከዚህ ድርጊታችሁ የማትቆጠቡ ከሆነ የምንተያይ ይሆናል ስትል በዳኞች ላይ ፋንቱ ተስፋዬ መዛቷም ተሰምቷል። በመዝጊያ ፕሮግራሙ ላይ የተገኙ የክልሉ ፕሬዝዳንት አቶ አረጋ ከበደ በንግግሩ ተስፋ በቆረጣ አንደበት እኛም ነገ እንቀርባለን አደራ የሚል መማፀን ድምፅ ለዳኞች ሲያሰማ ተሰምቷል። ሚዲያዎች እንዳይዘገቡት በተከለከለው በዚህ መድረክ የክልሉ ርዕሰ መስተዳድር የገቡበትን የተስፋ መቁረጥ ስሜትን በግልጽ አሳይተውበታል ተብሏል። በዳኞች ጉባኤ የመዝጊያ ቀን ከተናገራቸው መካከል ፍርድ ቤቶችን ነጻና ገለልተኛ ለማድረግ ያለ ቁርጠኝነት ምን ይመስላል ተብሎ ከመድረክ ለተጠየቀው ጥያቄ አቶ አረጋ ሲመለስም መራራ ጉዲና እንደተናገረው ንጹህ አድርጓቸው እንዳለው እኛም ይህንን ማድረጋችንን እንቀጥላለን፣ ምክንያቱም እኛም ነገ እንቀርባለን ሲል በደከማ አንደበት ሐቁን ተናግሯል። አከታትሎም ህወሓቶች ተከሰው ወይን ቤት እንደገቡት እኛም እንገባለን፣ ሁኔታው አስደንጋጭ ነው ሲል በተስፋ መቁረጥ ድምፅ ተናግሯል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 1 2018 ዓ.ም የያዝናቸው ዕለታዊ መረጃዎቻችን እነዚህ መስሉ ነበር። ከሌሎች የጣቢያችን ዝግጅቶች ጋር ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። ቸር ቆዩ።